ዝናዬ ኧረ ተየ ዝና ዝናዬ ኧረ ተየ ዝና ተያታንገላችኝ ተማሪ ነኝና ተዋታንገላታኝ ነው የሚሆነው የተባለለት እጅግ በጣም የሚያምር የሚያስተምር ብዙ ቁም ነገሮች ያሉበት በራዲዮ ቲቪ ዝና የተሰኘ ተከታታይ ድራማ ተለቀቀ ይለቀቃል። ስለዚህ ገብታችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እነሱንም እያበረታታችሁ እናንተም ተዝናኑበት እንላለን። እና እንግዲህ እኛም ዛሬ በዚሁ በየዝና አንድ ነገር ልንፈታፍት መተናል። እንዴት ተለመደው ላይክ፣ ሼር፣ ሰብስክራይብ ማረጋችሁን አትርሱ። እነሱንም አበረታቷቸው፣ እኛንም ላይክም ሼርም ሰብስክራይብ ማድርጉን። ቅንነት ለራስ ነው። እናም የየዝና ተከታታይ ድራማ መጀመሪያ ለመግቢያ ይሆነን ዘንድ እንጉርጉሮ በአያምናለው እንጉርጉሮ እንጀምራለን። አድምጠን እንመለስ። የጎደልሽ እንደሆነ ምንም ወላሻለሁ ምንም ወላሻለሁ ምንም ወላሻለሁ አየን አይደማድም አየን አይደማድም አየን አይደማድም አየን አይደማድም የሚያምር ያገር አያምናሉ ምን አለ አያምናሉ ዓለም ሙሉ ብዬሻለሁ ዓለም ሙሉ ብዬሻለሁ የጎደል ምን ሞላሻለሁ አያምናሉ። እውነት ነው። ዓለም ከጎደል ምን ትሞላለች? እና እንግዲህ ከየዝና ድራማ ፓርት ሞቅ የሚያረገው አያምኑ ነው። አንድ ደግሞ ዛሬ በጉሮ አጀብ የዝና ድራማ በጣም ውበት ሰጥቶታል። ቀጣይ የዝና ምን አረገች እንመልከት። አይልም እንትን ደስ አለኝ ልታስታርቀኝ ነው ተይዘንገው ጋር ምን አረኩ ደግሞ ምን ሰርቼ ነው ምን አርጌ ነው ታላስታርቀኝ ይቅርቶ እንትን ቶ ደግሞ ላሳርፍሽ እንጂ ያምርሻል እኮ ቶ ይቅር ደግሞ አንተ ብለህ ቶ ይቅርሽ በቃ ደንዋልሽ ቶ ደንዋል አንቺ አውሪኝ ነግርሻለሁ ብታወሪኝ ነው የሚሻልሽ እንትን አለ እንትን ሞረሽ አይደለም አረ ምንም እንትን ስላሴ ያለ ምንም አልሆነ እንትን እናንተ ምን አይነት ሰው ነሽ ግን አንቺ ልጅ ምን ቢያረጉሽ ነው የሚሻልሽ? ወሬ አልነካሽም እናቴ አትፍሪኝ እኔን ወይ ዛሬ አምልጦኝሽ ነው ወርቁ እና እንዲህ ሲጨከጨክ አምጪ እስቲ ወዲህ ፈሽቶኝ ሳልስ አምጪ እሺ አምጪ የዝና አምጪ እስቲ ወይ ጉድ ደነኛው ነው የዝና እንግዲህ በባለፈው ከማን ከይዘንጋቸው ጋር አይቷት እንግዲህ ማስጠንቀቂያ ሁለተኛ ከዚህ ቆማምጭ እውነትም የሴት አስሆንሽን አርሸት ልጅ ልታበለሽብኝ ነው እናትሽን አንቺ እኮ ሰርግሽ ቃልና ከቤት እንዴት ትወጫለሽ እናትሽን ልታሳድቢ ነው ታሳዝንሽ መከራውን አሳድጋ ብሎ ማስጠንቀቂያ ሰጥቷል እና ዛሬ ሽፈራው የደወለው ለምንድን ነው? ሽፈራው የደወለው የዝና ትገናኛለች ማለት አሁን ይገናኛሉ ወይ የሚለው ቸክ ለማድረግ ፈልጎ የዝና ግን ሊያስሯርቀኝ መስሏት ጥፍት ብሎ የምታረገውን አታ ማስታጠቢያውን ጥደዋል እንደ ድስት ማለት ነው። እናም እንግዲህ ሽፈራው ደውላ ብሏል ማነ ሽፈራው ነኝ ከዛም ስለ ይዘንጋው ላናግርሽ ነበር ሲላስታርቀኝ ነው እንዴ የምትይዘው እስከሚጠፋ ማስታጠቢያ እስከምጣር ደርሳለች። እናም እንግዲህ ሽፈራው እያለቀሽ ነው ኧረ ደስ አለኝ ስትል የምማስታረቀኛ አጠገቡ እንዳደርሽ ብሎ ማስጠነቀቅ እኔም አንተን አምኜ ታስታርቀኛለህ ብዬ እያለች ስታወራ ታለማለሜ ድንገምታለማለሜም እንግዲህ ምንድነው ከማን ጋር ነው አረ የኔስ ለማን ነገር እያለ ታለማለሜ ተበሳጭታለች እንድታለች አይደለም ከእጄ ላይ ወደቀ ምናምን ትላለች ማለት ነው። የዝና ካቸው ላይ አምስራ የብላን የጣደችው መጣዱንም ራሱን ትክክል አላየችውም። እናም የዝና ከይዘንጋቸው ጋር ይሻላል ወይስ የመረጡላቸው ቀጣውን ፓርት እንመለስ።
ነሽ እጅሽን ታጠቢና ደግሞ ተነሽና ሞሰብ አቅርቢ። ኡፍ ወይ ጉድ! አራ ለሰሚው ግራ እኮ ነው። ለሰሚው ግራ አይ ለሰውም እንደው ያንቺ ልጅማ ቁም ነገረኛት ይለኛል እናቴ። አንቺ እዚህ እንደምታንገበግብኝ አያውቅ። አረዲ በእንጂ በዚህ ልታጠበው እንጂ እንግዲህ ማሰበርሽኝ። እንግዲህ እቺ ማንቆርቆሪያ መችም አለኝ። ወጡ ደህና ነው። ጨው ቀምሰሽዋል መችም እንደተመለከታችሁት እንግዲህ እታለም ያለምም በየዝና ጉዳይ እጅግ በጣም ስልስል ብላለች። ምክንያቱም የዝና በውጭ ስትታይ አንገት ደፊ አገር አጥፊ የሚባለው አይነት የዝና ሁሉም ሰው ጨዋ የሚላት ቀጥ ብላ ሰው የማታይ እንዲሁም ደግሞ እጅግ በጣም በስነ ምግባርና ታንጻ ያደገች መልካም ልጅ ተብላ ነው እንግዲህ እጮኛውም የመጣው። የሽማግሌ ልጅ ናት። እናት ብትሆን የሚያሳደገቻት እንደ ወንድ ቋንጥጣ ነው ያሳደገቻት። አባት እንደሌለው ልጅ አላደገችም ተብሎ ነው ሽምግልናም የመጣው እና ሁሉ ላይ ደግሞ እሷ በይዘንጋው ልቧና ዘነጋው አይዘንጋው አይጠቀም መቸስ። እናም እንግዲህ ወይዘሮ አለሚ እታለም አለሚ ሞሰብ አቅርቢ ምግብ ሊበሉ ሞሰብ አቅርቢ ብላለች። ይቺ በራድ ብቻ ናት እንግዲህ ያልተሰበረችው የቀረችኝ ማለቷ ነው። እጅ መታጠቢያ እንኳን አሳጣሽኝ፣ እድሜ ላንቺ ለማን ይነገር ምንስ ተብሎ ይነገራል አያድርስ ብላለች እታለም አለሚ። ለሰሚው ግራ ምን ተብሎ ይወራል ገንፎ ባሬራ እያለች ነበር። ገንፎ ባሬራ እንኳን ሲበሉት ጤና ነው ተብሏል። እናም እንግዲህ የዝና የምታረገውንም የምትሰራውንም ቅጡን አታውቀውም። የምታስበው የምታንሰላስለው ቆማም ተቀምጣም ተኝታም ስትሄድም ስበላም ስትጠጣም ይዘንጋው ብቻ ነው። ቀጣዩን ተመልክተን እንመለስ። አታንኩት ባለም ላይ ሀግ ሆነሽ እኛን የሚያጣድፍሻ ሆነሽ ነው። ኧረ ምንም እና ልንገርህ ብዬሽ እኮ ነው አንቺ እንጂ እንዲያ እኔ እኮ እየታጠፉ ነው። እዚህ እስካሁን አልጨርስ ብለህ ነው? ኧረ ገና ነኝ እየታጠፉ ነው። ናና እዚች ጋር ህግ ታመጣሽ እኔ መታጠቢያን ትችል መጣልሽ ነው። አንተ ተፈለክና ለራስህ ነው። ልሂድ ወይ ጠብቂ መጣሽ ተሎ በል አትፈታም እንጂ ሆነ ነው። አርግ ምን ብለሽ ነው? ምን ልትነግሪኝ ነው? አንድ ቀን የዝናን አግኝታት ምን አለች? ስለምን ነው ያወራችሁ? አግኝቻት መጣ እንደ ያስኳት እጇን እያወራን እያለ ዘመዷ መጥቶ ሄደ ዘመዴ ነው መጣ ነው አለች። ሄደ ቢሊና አረግኝ ይድርሽ አራሽ ፈራሁለት አረግኝ እና የታደሙ ነው አረ ድረስ ስሞት የማን ፈሳም ነው ደግሞ እዚህ ያሽልሽ ምን ያመጣል? እስኪ እንጣተው አረ በሞት ዘመዴ ነው ሆድልኝ ሄድ አረጥ እና ስለላስ ምን አለች? እንደው በእህትና በወንድሙ ብስላት ደስ አላትና እንደው እየሳቀች እያወራች ነበር። እንግዲያስ ግን እንደው ብትጠልፋት ነው የሚሻል። ማን እሷን እንዴት ጥለፋትና ይዛት ጫካ ሂድ ዝም ብለህ። እንግዲህ በአለም ላይ የዝና የልብ ወዳጇ አብሮ አደግ ጓደኛዋ ብትሆንም እንዴት ማማች አንድ ላይ አብረው ትምህርት ቤትም ሲሄዱ ቤትም ውሃ ሲቀዱ በሁሉ ነገር አንድ ነበሩና እታለም ያለሚም እንግዲህ እሷም አደራ ከዚህ በኋላ ሙሽራ ስለሆነች ፀሐይ ምችም እንዳያገኝብኝ እየተጣጣብሽ እየቀባባሽ ቤት ውስጥ ትቀመጥልኝ አደራሽን በየሄደችበት ሁሉ ተከታይልኝ ብላት ነበር። ግን እሷ ላደራ አልበቃችም። እንደውም ከአንዱ ጋር ሂዳ አንዱ ጋር ከሷ ጋር ሂዳ ሌላ ጋር እያለች ይሄው አጣልታታለች ከከንፈር ወዳጇ ከይዘንጋው ጋር እና እንግዲህ አትንኩት የዝናን በጣም ነበር የሚወዳት በጣም ይወዳታልና ስለሚወዳትም የቅርብ ጓደኛዋ ባለም ላይ ስለሆነች ባለም ላይ ስጦታ መላክ ሲፈልግ ሁሉን ነገር በባለም ላይ ነው። ደብዳቤም ሲጽፍ በባለም ላይ ነበርና እንግዲህ ደብዳቤውንም መጀመሪያ ራሷ ፈታትሻ ነው የምትልከው። ስለዚህ አትንኩትን ደግሞ ስለምትወደው የሆነ ነገር በዩ እንዲህ በዩ መልካም ምላሽ አትስጩት ነበር። በርግጥም የዝና እሱን ሳይሆን ይዘንጋውን ነው የምትወደው። ነገር ግን እሷ ከዚህ እያለች አጣላቻቸው። ከይዘንጋው ጋርም እሷ ናት ነገረኛ ጓደኛ፣ የእናንተን ለውጥ የማይፈልግ ምቀኛ ከእንደዚህ አይነት ይጠብቃችሁ።
እና በአለም ላይ እጅግ በጣም መሰሪ ጓደኛ ናት። ስለዚህ አሁን ደግሞ ምን አጥምድ ያላት ይሆን? ይሄው ከይዘንጋውም ጋር አጣላቻት፣ አደባደበቻት። ካትንኩትም ጋር ለሁሉም ሰው እየተናገረች አሁንማ ይባስ ብላ ለታለም ያለሜ ጓደኛ ለትልቅ ሰውም ተናግራ ነበር። ሜዲያ ላይ ተኝታለች ብላ ከዛም እዛ ቦታ ላይ ሲከድ ግን የነበረው ሰው ሌላ ሰው ነበረ። ለወሬ ከመቸኮሏ ለነገር ከመቸኮሏ የተነሳ ማለት ነው በአለም ላይ። እናም እንግዲህ እየታጠበ ባለበት ወንዝ አትንኩትን ሂዳ ከዝና ጋር ባለፈው ምን አወራችሁ? ምን ተባባላችሁ? ያወራችሁት ምንድነው? ብላ ሚስጥሩን ካስወጣች በኋላ እኛም አላወራንም እያወራን በትና ወንድምነት ስላት ደስ ብሏት እያወራች ነበር። ከዛ ዘመዴ ነው አለች። የሆነ ሰው መጣ። ከዛ ሄድኩኝ ሲላት እንደዛ ብቻ ነው ብላ አዎ ሲላት በቃ ጥለፋት ብለዋለች። ጥለፋት ጠልፈህ ጫካ ውስጥ ሰሪያት። እንግዲህ ከጫካ በኋላ ምን ሊፈጠር እንደሚችል እኛ እናቀም፣ ግን ጫካ ውስጥ ሰሪያት ጥለፋት ብለዋለች። አትንኩት ግን ግራ ገብቶ ምን ላረግ ብሏል። እውነት እሷ እንዳለችው አትንኩት ጫካ ውስጥ ባትሄዱ ደግሞ ቀጣውን ተመልክተን እንመለሳለን። አንተን ጠልቻ አይደለም። እስቲ ልጅ ምን ያክል እንደሚያለፋ እስቲ ይወቀው። እሺ የኔ ዓለም ሁሉንም ቻል እያረክ እንግዲህ አሳዳጊ የበደለው እንዳታስብለኝ አደራ። ሰው ማመንጫኔ እንግዲህ ሰው ማመንጫኔ አቤት ሰው ማመንጫኔ የወይዘሮ ጎጃም ልጅ ያቶ ጫኔ ልጅ ነው። አቶ ጫኔ ደግሞ ለልጁ ለይዘንጋቸው እኔ ምድርለት እንኳን የወለደች አይደለም ቀርቶ ቤተሰቦቿ ራሱ ከሌላ የወለዱት ልጅ ካለ እኔ ልዛመዳቸው ወይም ልጋባ ከነሱ ጋር አልፈልግም። ለልጄ ንጹህ ሴት ነው የምፈልግለት እያለ በጠራቃው ጫኔ እንግዲህ የራሱን ግድ ወደ ኋላ አስቀምጦ ማለት ነው። ሰው ማመንጫኔ ከጎጃም የተወለደ ጎጃም ከወይዘሮ ጎጃም የተወለደ ጎጃም ሀገሩን ብቻ አይደለም ስም ነው። ከወይዘሮ ጎጃም የተወለደ ሰው ማመንጫኔ ተብሎ የተሰየመው እንግዲህ እንደጠበቀችው ስላልሆነ እንደ አንደበቱ ተግባር ስላልሆነ ለዛ ነው ጎጃም ወይዘሮ ጎጃም ሰው ማመንጫኔ ብላው ታለታለች። እና ሰው ማመንጫኔ አሁን ላይ ጎጃም ጥላ ሄዳለች። ስለዚህ እህቷ ጋር እያደገ ነበር። እህቱ ደግሞ ጀግና ናትና ከዚህ በፊት በካልቾት ተረባብተው ነበር ጫኔ። አሁን ላይ ደግሞ ያንተ ትዳር ቤት ሞቆየ ኖር ካንተ ተመቻችቶልኝ ነው የኔት እየተንከራተተች ለይልህ የምን መሽቆጥቆጥ ነው ብላ እንግዲህ ሰው ማመንጫኔን ይዛ ሄዳለች። እሱ ግን እንደኔ ንጹህ የኔ ጫኔ ስም አገር ያወቀው ፀሐይ የሞቀው ነው ክብሬ ማንነቴ ስሜ። ስለዚህ ክብሬ ሊነቅስ የሚችል ወይም ደግሞ የኔን ጋብቻ ሊመጥል የማይችል ሰው ከኔ ጋር እንዲዛመድ አልፈልግም ሲል ሲበጠረቅ ተሰምቷል። አሁን ግን ሰው ማመንጫኔ ይኸውና መጥቷል። ምን ትልቁስ ባለቤት ውስጥ ምን ትላለች? እሱስ ምን ሊሆን ያለ ካልሆነ እኔ አያምናሉ። ጫኔ እኮ ሞኝ ነው። እንደው ሞኝ እንደው ካልተ እኮ ነው። እንደኛ መስሎታል። እንደሱ ንጡህ ሰው ሊገኝ እንደሱ አይነት ንጡህ ሰው ሊገኝለት እኮ ነው ተፈልጎ። አንተ ሰው እኮ ዝም ብሎ ባንድ ጠንቶ የሚኖር የለም እኮ። እንደሱ ሰው ሁላ ንጡህ ነው የሚመስለው። ባንድ ረግቶ የሚኖር መስሎታል። አሁን ዘመን እኮ አይለም እንደው መቼ ስማ እንደሱ አይነት ሊያገኝ ንጡህ ሊያገኝ እንደኔ ታልሆነ አይሆንም ብያለሁ። አባ ምን አሉ ወደ አንተ ነው ቤተሳስተ እንዳይሆን አትል አቡሽ ና በዚህ በኩል ና በዚህ ቃል ትለፋለህ። ለምን መስሞን ነው ያው ልጅ እንግዲህ ነሳው ያቶ ጫኔ ሚስት ወይዘሮ የሻረክ እንግዲህ ሞኝስ እሷ አይ ሚስኪን ጫኔ እኮ ሞኝ ነው ምናምን አያውቅም። የዋህ እኮ ነው እሱ። ሁሉም ሰው እንደሱ ንጹህ ይመስለዋል። እንደሱ ባንድ ታቅቦ ተሰትሮ የሚኖር ይመስለዋል። እና እሱ ማለት እኮ ጫኔ እኮ ቡልሃ ነው ምንም የሚያውቀው ነገር የለም ትለናለች። እውነት እሷ እንደምትለው ጫኔ ምንም አያውቅም። ይሄውና እንግዲህ ሰው ማመንጫኔ ደግሞ ከች ብሎ አባቴ ሲለው እንዴ ቤተሳስተህ ነው ማን ነው አያምናሉ አንተን ነው ብሏል። አያምናሉ ደግሞ ከማንጎራጎር ውጪ ሌላ ምንም አይልም። ከዛ ረየ ብሎ ዝም ብሏል። ከዛ የሻረግም ግራ ገብቷት ፍጠጥ ብላ ዝም ብላለች። እዚህ ቃል የኔ ልጅ ሰቃት ሰብራለና በዚህ በኩል አሬ የኔ ልጅ ነው አንተም ነው እንጂ ከዛ የምን መሽለጥለጥ ነው ብላ ወይዘሮ ጎጃም ጀግናዋ ያውልህ የልጅ ልብስ ብላ ፌስታሉን ግንባሩ ላይ ጥላለት ሄዳለች። ሰው ማመንጫኔም ከአባቱ ጋር ተለጥፎ ቁጭ ብሏል። ወይዘሮ ሻረግ ስለዚህ ነገር ስሰማ ልጁ ያቶ ጫኔ ወይም ያያ ጫኔ መሆኑን ስታቅ ምን ይሰማት ይሆን?
የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ራዲዮ ቲዩብንም እየሄዳችሁ ሰብስክራይብ አድርጓቸው እንዲሁም ዘና ትሉበታላችሁ።